አሁን ዞር ብያለሁ። እሺ ማለት እንዳልነኝ ባለቤቴ ይጠጣል። ወንድ ልጅ አለ። 5 ዓመት ነው በትዳር የቆየን። ባለቤቴ ይጠጣል፣ ይቅማል፣ ያጨሳል። ይቅማል፣ ያጨሳል። በቃ ሁሉ ነገር ያደርጋል። ከዛ ቀን ቀን ይወደኛል ማለት ቀን ቀን ፍቅሩን ይገልጽልኛል። ቤቴ ምንም አይጎልብኝም። ማታ ጠጥቶ ሲመጣ ግን ይሰርበኛል። አብልቼሽ አጠጥቼሽ በእኔ ምክንያት እኮ ነው እንደዚህ ሆንሽን፣ ያበላሁሽ፣ አጠጣሁሽ፣ አለበስኩሽ፣ በቃ ማይለኝ ነገር የለም። ግን ደግሞ ሌላ ሰው ነው። እኔ አሁን አረብ ሀገር ከመጣሁ ተለያይተን ነው። ተለያይተን ስለ 80ውን አልቀደምም። 80 ያለን በቃ እንደዚህ እየጠጣ ሲሰርበኝ እኔ ያበላሁሽ እና ያጠጣሁሽ ሲለኝ በቃ ትቼ ቤተሰብ እናቴ ጋር ገባሁኝ ማለት ነው። ከዛ እናቴ ነች ወደ አረብ ሀገር እንድመጣ ምንም አይጎልብኝም። እንደ ባል ሁሉ ነገር ያደርግልኛል። ምንም የሚጎልብኝና ያነሰብኝ ነገር የለም። ግን ማታ በቃ ቆሜ ነው ማድረው እላለሁ። በቃ ሲሰርበኝ ስክር ብሎ ነው የሚመጣው። እኔ ምን አሳጣሁሽ? እኔ ምን አጎደልኩሽ? አብልቼሽ አላረኩሽ ይለኛል። ጌታ 5 ዓመት ሙሉ ታግሼውን በቃ ሲያቅተኝ እናቴ ጋር የገባሁት ማለት ነው። አሁን እናቴ ጋር ከገባሁ መቼ ነው? ምንድነው ገና ፋሲካ ሊደርስ ሲል ነው በቃ አልፈልግም ብዬ ወደ እናቴ ጋር ገብቼ እናቴ ልጅ ፕሮሰስ ጀምራለኝ ምናምን በአረብ ሀገር የመጣሁት። እሺ ከዛ አሁን ተመልሼ ወደሱ ልግባ ማለት 80 አልቀደርንም። አሁን ደግሞ በማን ነው ብር ማስቀመጥ ያለብኝ? በራሴ ነው ወይስ በቤተሰቦቼ? አሁን ደግሞ በቃ ተለውጫለሁ፣ መጠጥ ትቻለሁ። እናቴ ጋር ቀን በቀን ይሄዳል። ልጁ ነው ያለ፣ ልጁ የሚያስፈልገውን ነገር ያደርጋል ምናምን። ግን ሲሰክር ስድቡ ያው ነው ማለት 5 ዓመት ሙሉ ያልተቀየረ ሰው አሁን ይቀየራል ብዬ ላስብ ማለት እሱ ለኔ መጀመሪያዬ ነው። እሱ ከዚህ በፊት ያለችው ሚስቱ የሰው ነገር ማውጣት ይቅር፣ እሱ ለኔ መጀመሪያዬ ነው። የልጅ አባት ነው። በቃ ያዝንልኛል፣ ቀን ቀን ይንከባከበኛል። በቃ ይሄ አምሮኛል ይሄ ነገር። እኔም ደግሞ አፌን ያንቀለቀለኛል። የባሌ አይደለም እንደዚህ በቃ እፈልጋለሁ። ወይኔ ያሄ እኮ አምሮኛል ስለው በቃ ኬት ላምጣልሽ ምናምን ብሎ ወይም ፍቅጥ በአርግጦ ተናግሮ ግን ሄዶ ይዞ ይመጣል። ግን ማታ ደግሞ በቃ ሰክሮ ከመጣ አቤት ያልሰከረ ቀን ያለ ሰላም። ሰክሮ የመጣ ቀን ግን በቃ እብድ ነው የሚያደርገኝ። በቃ እኔ እንጃ ስንቀን ሙሉ ነው። አንድ ቀን እንደው ደስተኛ ሆኜ አላውቅም። የጠዋት ደግሞ ተመልሶ ይቅርታ ሲለኝ ተመልሶ ተመልሼ ያው ነው። እኔ ደግሞ ስራው እየስመጣ ማለት ቤቱ ከሰኞ እስከ ሰኞ በለው ስራ አዳሪው የሆነ ቀን ብቻ ነው የማይጠጣው። ስራ አዳሪ የሚሆን ቀን አይጠጣም። አንዳንዴም ከቤት ስራ አዳሪ ሲሆን 3 ሰዓት ወደ ስራ የሚሄደው ከዚህ 2 ሰዓት ከሄደ ጠጥቶ ነው የሚሄደው። የጓደኞቹ ይነግረኛል። ባለቤት ሻፉ ሸታል ምናምን ለምን አትናገሪውም? ከዛ እኔ አንድ ነገር ምን ብር ሰጠሽኝ የሚጠጥ ብር ሰጠሽኝ ምናምን ብሎ በቃ ፍጥጥ ስለሚያደርግብኝ እኔ ምንም ነገር አልናገረውም። የምናገርበትም ምክንያት የለኝም። ለምን ቤቴ አይጎልም፣ ከሰው እኩል ነኝ። ቤት አንድ ቀን እኔ ይሄ እንደ ሰው ሽሮ በርበሬ ቀለብ አስቤም አላውቅም። በቃ ምንም በቃ ለኔ የሚያስፈልግ ለልጄ የሚያስፈልገውን ነገር ያደርጋል። ግን ይሄ መጠጡን አሁን እግዚአብሔር ብሎ መቼስ ወደ ሀገራችን በሰላም ከቆየ መሄዳችን አይቀርም አይደል? ሲሄድ ምንድን ነው ማድረግ ያለብኝ? አሁን ምክር አሁን የሌሎቹን ስሰጥ ስላየው በቃ ዛሬ ነው እንዳጋጣሚ ያየው እንጂ እጅግም አላውቅም። እሺ እና በቃ ሀሳብ ስለተመቸኝ ሀሳብክ እና ምክር እንድሰጠኝ ነው ማለት ምንድን ነው ማድረግ ያለብኝ? አሁን ብር ስልክስ አሁን እንዴት ሆንሽ? አሁን የዛ ሀገር ብር አሪፍ ነው። ምንዛሬው ስለምንዛሬው ነው የሚያስበው። ይደውልን እንደዋወላለን። ያው ልጄን ሄዶ ስለሚያይ ምናምን እንደዋወላለን። ልጅ አለ በመሀል። ጨክኝም ደግሞ አልጨክንበትም፣ ወደዋለሁ።
ጌትን የምሬ ነው። በጣም ነው የምወዱ፣ ያሳዝነኛል። በቃ እሱ ወዶ አይደለም እኮ ሴጣን ነው እንደዚህ የሚያደርገው። በአንድ በኩል ልቤ ሴጣኑ ይለኛል፣ በአንድ በኩል ደግሞ ያው ቤተሰቦቹ ውስጥ እንደዚህ አብዛኛው አባቱ እናቱ ሁሉም ነገር ይጠጣሉ። ጣጣ የለባቸውም፣ መጠጥ ቤት አላቸው። እኔ ደግሞ ያው በክርስቲያን ዘንድ እኔ ቤንጤ ነኝ። ያው ለራሴ ተነጥዬ ቤንጤ ነኝ። እኔ በሃይማኖት በኩል ችግር የለብንም። ግን እኔ አሁን ምንድን ነው እስኪ ምከረኝ፣ ንገረኝ። አሁን ለሌሎቹ እንደምትነግረኝ ግራ ገብት ነው ያለኝ። እኔ አሁን ከብት ግዢልኝ እንዲያርግልኝ ተለውጭ እጠብቅሻለሁ ቀማይላይ ነገር የለምና እስቲ ንገረኝ። ከብት ግዢልኝና ከብት አበላለሁ። የከብት ቤት ከዚህ በፊት አረብ ሀገር ሄጄ ለእናቴ ቤት ሰርቼላት፣ ግቢው ሰፊ ነው፣ እንጨት እያመጣ ነው እዛ ከብት ትገዛልኛለች ብሎ ቤት ሊሰራ ማለት ነው። የከብት በረት ሊሰራ እንትን እንጨት እየሰበሰበ ነው። ማዘር ነግራኛለች። እኔም ምንድነው ማለት እስቲ ሚዩት አድርጊ እስቲ። ቀን ገነት ማታ ሲኦል ማለት ነው። አሁን በመሰረቱ ምን መሰለሽ፣ አንደኛ ነገር ሚዩት አድርጊ እስቲ። ድምፅ አለ እና አዳምጪ። እሺ እያዳምጥ። አንደኛ ነገር ሰው እስከፈለገ ድረስ ብቻ ነው ሊቀየር የሚችለው። ገብቶሻል? ካልፈለገ ሊቀየር አይችልም። 5 ዓመት ሙሉ ያልቀየረውን በአንድ ሳምንትና በአንድ ወር ሊቀይረው አይችልም። አንቺ አሁን ሽሮ፣ በርበሬ፣ ጤፍ፣ እንጀራ ምናምን ጎሎብኝ አያውቅም አልሽ። ክብር እኮ ከአስቤዛ ይበልጣል። ጾሜን ለምን አላድርም? ገብቶሻል? ስለዚህ እንደዛ እያዋረደሽ ይህ ሰክሬ ነው ምናምን በሰክሬ ነው ሰበብ በደንብ አዋርደዋችሁና የልባቸውን ካደረሱ በኋላ ይቅርታ መጠጥ እኮ ነው የሚሉ ሰዎች ትክክላል። ማንም ፈርዶበት አይጠጣም ሰው። ገብቶሻል? ደግሞ ደስ የሚለው ነገር መጠጥ አይዋሽም። የጠጣ ሰው እውነቱን ነው የሚናገረው፣ የሚያስበውን ነው የሚናገረው። በሰላሙ ጊዜ ራሱን ፕሮቴክት አድርጎ ሊነግራችሁ የማይችለው ነገር ሰው ሲጠጣ ይናገረዋል። መጠጥ ድፍረት ይሰጣልና መጠጥ እውነቱን ያናግረዋል የሰው ልጅ። ይሄ ደግሞ ይጠቅማል ደግሞ ብለህ ጠጣ አሉ። የጠጣ ሰው እውነቱን ነው የሚያወራው ነው ኤኒዌይስ ሀሳቡ። ምክንያቱም በዛ ሰዓት ፍሪደም ነው የሚሰማው። ጭንቅላቱ ምንም ይሄ ይባላል ይሄ አይባልም የሚል ምንም የሚገድበው ነገር ስለሌለ ሁሉንም ውስጥ ያለውን በቀን ውስጥ ሲያስበውና ሲያሰላስለው የዋለውን ነገር በሙሉ ምን ያደርገዋል? በዛ ሰዓት ይናገረዋል፣ አፈትልጎ ይወጣል ማለት ነው። ስለዚህ እኔ ነኝ ያበላኋት፣ እኔ ነኝ ያጠጣኋት፣ እኔ ነኝ ያኖርኳት ያለሁት፣ እኔ እኮ ነኝ ሰው ያረኳት የሚለውን ጭንቅላት ውስጥ አለ። ይሄ ደግሞ በጣም አደገኛ ነው። እኔ ናት አንቺ አሁን ስለ ምን ላምጣልሽ ምናምን ስላለሽ ነው፣ እሱ ላይ ነው ትኩረትሽ። እንዳንድ ሰው እንደፈለገ ክብሬን እያዋረደ ገንዘብ እየሰጠኝ እየገዛኝ እየሸጠኝ እንዲኖር ከፈቀድኩ እኔ ነኝ ስትተኝ። ጎዳና ለምን አልተኛም? ክብሬን ጠብቄ፣ የሰውነት ክብሬን ጠብቄ። ገብቶሻል? ከእንክብካቤው ጋር አታገናኝም። እየተንከባከበሽ ያለው ቀን ላይ በልቡ ግን የሚያስበውን ማታ ላይ እየነገረሽ ነው። አየሽ? አስመሳይ ነው ማለት ነው። አስመሳይ ነው አይባልም። እኔ ነኝ ያበላሁሽ፣ እኔ ነኝ ያጠጣሁሽ ሚስቱን። በቃ ሚስት ከሆነች እኮ አንድ ሴት ባለቤት ነች። አንዱ ኦነር ሌላኛው ደግሞ የሆነ ተቀጣሪ ሊሆን አይችልም፣ ወይ እንደ ባሪያ ሊሆን አይችልም። ሀብታም ሆነ ቪላ ቤት ኖሮ ምናምን ሁሉ ነገር አሟልተህ ካገባት ሚስትህ ቤት ውስጥ ንግስት ነች። እኔ እንዲያረኳት እኔ ነኝ እኮ የሰጧት ማለት አትችልም። እንደዛ ልትል የምትችለው አንድ መንገደኛ ያገኘውን ሰው ሊሆን ይችላል። ብታረግልት እኔ እኮ እንዲሰዋረኩ ልትል ትችላለህ። ሚስት ከሆነች ሳታፍር ነው ከአንተ ጋር የምትተኛው። ገላዋን ነው አሳልፋ የምትሰጥህ፣ ክብሯን ነው አሳልፋ የምትሰጥህ። ካለህ ንብረት ይሄ አይበልጥም? እሷ አብረሃ እያሳለፈች ያለችው ነገር ሚዛን ይደፋል። እኔ ነኝ ያረኩልሽ፣ እኔ ነኝ ገንዘብ የሰጠሁሽ፣ እኔ ነኝ ያበላሁሽ። በምግብና በጥቅማ ጥቅም በማቴሪያልስቲክ የሚያስቡ ሰዎች የሰው ልጅን ክብር እንዲህ ነው ዝቅ የሚያደርጉት። የሰው ልጅ አንተን መርጦ በህይወት ውስጥ ካለ ካደረግክለት ገንዘብና
መብል ወይም ንብረት ጋር ልታነጻጽረው አትችልም። ምክንያቱም የሰው ልጅ ኤክስፔንሲቭ ነው። 1 ቢሊዮን ብር ቢኖርህ ያ ሰው ደግሞ ያቺ ሴት ደግሞ ለምን 1 ቢሊዮን 100 ቢሊዮን ብር ወይም ትሪሊዮን ብር ቢኖርህ ያቺ ሴት አንተ መርጣ በህይወት ካለች ከትሪሊዮን ብር እሷ ትበልጣለች። የእሷ ህይወት ምክንያቱም የሰው ልጅ ሊገዛ የሚችል አንድም ገንዘብ የለም ምድር ላይ አንድም ዋጋ የለም። ከሚዛን ላይ ያስቀምጣችሁ በገንዘብ ሰዎችን ልትለኩ ወይም ደግሞ ገንዘብ ሰጥቻለሁና እንደፈለግ ኩንልኝ ብላችሁ የምታስቡ ሰዎች ካላችሁ በጣም 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 የምታሳዝኑት። ኦልሬዲ በጭንቅላታችሁ ተበልጣችኋል። ስለዚህ አንቺ እንዳትመለሽ። ኦልሬዲ ጥለሽው ትሄደሻል። እናትሽ ጋር መኖር ጀምረሻል። አሁን እየመጣ ያለው ስለ እንትን ስላሽ አብን ነገ ደግሞ እኔ ነኝ ያበላሁሽ እኔ ነኝ ያጠጣሁሽ የሚለውን ይቀጥላል። አይለወጥም። ወንድ ልጅ ይቀየራል። የሆነ ነገሩን ለአመታት ያደረገውን ብላችሁ ህይወታችሁን ያስከፈላችሁ ብዙ ሴቶች አላችሁ። ህይወት የከፈሉ አሉ። ሞት የሞቱ ሲደበድባት፣ ሲሰድባት፣ አቢዩስ ሲያረጋት፣ ዝቅ ዝቅ ሲያረጋት፣ ሲጥላት አይ በቃ ነገ ይቀየራል ይለወጣል በሚል አብራው ከርማ ፋይናሊ ህይወቷን ይነጥቀዋል። ይህን ደግሞ ለማወቅ ብዙ ነገሮችን ወደኋላ መለስ ብላችሁ ተመልከቱ። ሶሻል ሚዲያ ላይ ከሊት እኮ በፍቅረኛዋ ሞተች፣ ተገደለች፣ ተደበደበች፣ አይኗ ጠፋ፣ ጥርሷ ወለቀ ምናምን፣ ፍትህ ለከሌ ምናምን ሴት ልጅ ስትገደል እንደዚህ በፍቅረኛዋ ተደብድባ ምናምን ፍትህ እንደዚህ ትላላችሁ። ይሄ ሁሉም የሆነው ያቺ ሴት ገና ለገና ይሄ ሰው ይቀየራል፣ ነገ ፍቅር ስላለባት ይለወጣል፣ እድል ስጪኝ ሲላት እሺ ብላ ስትሰጥ አሁንም ነገ ይደግመዋል። አሁንም በቃ የመጨረሻ እድል ስጪኝ እቺን ብቻ ቀየራለች እሺ ብላ እድል ሰጧለች። ያ ሰው እኮ አይቀየርም። ስትሞክር ፋይናሊ ህይወቷን አታታርፈዋለች። አይቀየርም። አንቺ ነሽ መወሰን ያለብሽ። ራስሽን አክብሪ እሺ። እሱ አሁን አበላሽ አጠጣሽ ማውረድ ላይ ያለው አንቺ ራስሽን ችለሽ ከቤተሰብሽ ጋር ልጅሽን እያሳደግሽ በክብር ነው። ተግባባ? እሺ እኔም አመሰግናለሁ። እግዚአብሔር በጣም ነው የማመሰግነው። አይስ ጭንቅ ስላለኝ ነው በቃ አሁን እየደወለ በቃ አሁንማ ተለውጪ ነው የምጠብቅሽ ነው ሁሌ ነው የሚያስለቅሰኝ። እንደው በትዳሬ እኔ አንድ ቀን ደስተኛ አልሆንም። እኔ ሞኝ ነኝ በቃ አለ ማታ ሰድቦኝ ጠዋት ላይ በቃ ያሳዝነኛል። ጭንቅላቱ ስለሚያመው ምናምን በቃ ክያ ጭንቅላቴ ሁለተኛ ወይኔ እናቴ ምናምን ብሎ ስለሚል ያሳዝነኝና ተመልሼ ያው ነኝ እኔ ብረገጥ ያው ነኝ እኔ። ይሄ አይቀየርም። ስለዚህ አንቺ ነሽ መቀየር ያለብሽ እሺ። አመሰግናለሁ ጌታን። ሰው ሁሉ ሲነግረኝ ሰው ሁሉ የሚለኝ እንዳንተ ነው። ሰው ሁሉ የሚናገረኝ ምን ሆነሽ ነው ግን ይሄን ያገባችሁ ሲል ሰው ሆኖ ነገ ይቀየራል እላለሁ እና አመሰግናለሁ። እሺ እንኳንም አገኘሁህ። እሺ መልካም ቀን። አሜን አሜን። አስቸጋሪ ነው ጎበዝ።